ቀደለ ቆየ። እንዴት ነህ? ፈጣሪ ይመስገን። ምን እንታዘዝ? አይሰማም? ይሰማል፣ በደንብ ይሰማል። ምን እንታዘዝ? በመጀመሪያ እድሉን ስለሰጠህልኝ አመሰግናለሁ። ምን ማለት እኔ እንደ አንድ ሰው ምክር ፈልጌ ነው። እንዲሁም ተመልካቾች እንደ አንድ እህታችሁ ሀሳብ አስተያየት፣ እንደዚህ ልትቀልዱብኝ ምናምን እንደዚህ ሲሆን የሆነ ጥሩ ለእኔ ኮንፊደንስ የሚሰጠኝ ኮሜንት እፈልጋለሁ። የምር እና በመጀመሪያ ስደት ነው ያለሁት። እንደ አንድ ሰው ተፈቃሪም አፍቃሪም ሆኛለሁ። ያንን ያደረኩት ስደት ከመጣው ነው። እሱ ኢትዮጵያ ሆኖ ነው። እሱና እኔ እንተዋወቃለን። ኢትዮጵያ ላይ ነው የምንተዋወቀው። አብሮ አደጌ ነው። ከኔ ጥቅም ፈልጎ ወይም ደግሞ ከኔ ምንም የሚፈልገው ነገር የለም። እኔም ከሱ ንጹህ ፍቅር፣ እሱም ከኔ ንጹህ ፍቅር ነው የምንፈልገው። አብሮ አደግነን። የእሱም ቤተሰብ የኔም ቤተሰብ በጣም ጎረቤት ነው። በመሀላችን ወደ 3 ቤት ምናምን ነው የሚለየን እና ቤተሰብ ሳያውቅ ነበረ መንገድን የጀመርነው። ቤተሰብ አያውቅም ነበር። በመሀልም ደግሞ በርቀት ብዙም ሳይሆን በጣም በርቀት ዝምድና ይነካካናል። በጣም ቅርብ አይደለም፣ በጣም ርቀት። ያንንም ዝምድና ደግሞ በሸሪያችን ሄደን ሙስሊም ነን፣ በሸሪያችን ሄደን እንደሚሆን ስለምናውቅ ነው መንገዱን የጀመርነው የነበረው እና ጊዜው ደርሶ በቃ ምንም ይበቃኛል፣ ሀገሬ ልገባ ነው፣ በቃ አስብበት፣ አብረን የምንሆንበት መንገድ እየተባባልን በጣም ነው ከምልህ በላይ። እኔም እሱን መጉዳት አልችልም፣ እሱም እኔን መጉዳት እንደማይችል ነው። ማለት የምንጎዳዳ ሰው አይደለንም፣ የሆነ የምንደራረስ ሰው ነን። ሁለታችንም እንተማመናለን። እኔ ደግሞ አሁን ቤተሰብ እሱን ተዩ ብሎኛል ብዬ እንዳልተው ልጁ ሊጎዳ የማልፈልግ ሰው ነኝ። እሱም እንደዛው እሷን ተዋት ቢባል እኔም ልጎዳ ማይፈልግ ሰው ነን። ያው በሁለታችን መሀል ያለው ፍቅር ቤተሰብ ሊረዳን አልቻለም። ያ በቃ ለቤተሰብ እናሳውቅ ባልን ሰዓት ቤተሰብ ተጭኖ ፈጠረብን። አብራችሁ አትሆኑም የሚል ማለት ነው። አይሆንም፣ የማይታሰብ ነገር ነው። እኔ ጋር ብቻ ሳይሆን እሱም ከኔ ሊሆን ቤተሰብ አይፈልግም፣ እኔም ከሱ ልሆን ቤተሰብ አይፈልግም። ይሰማላ? ትንሽ ሸበካዬ ይቆራረጣል መሰለኝ። እሱም ከኔ እንዲሆን የእሱ ቤተሰብ ፈቃደኛ አይደለም፣ እኔም ከሱ እንዲሆን የኔ ቤተሰብ ፈቃደኛ አይደለም። ሁለታችንን በጣም ብጥብጥ ውስጥ ገብተናል ማለት ነው። እሱም እኔን መተው አይችልም፣ እኔም እሱ መተው እንደማልችል ነው። በጣም ነው የምንዋደደው፣ ልዩ ቦታ ያለን ማለት ነው። በዚህ መሀል ቤተሰብ እሱም ጋር አንተ ከሷ ከሆንክ እኛ ቤተሰብ አይደለንም፣ እኔም ጋር ደግሞ አንቺ ከሱ ከሆንች ቤተሰብ የአንቺ ቤተሰብ አይደለንም የሚባል ተጽዕኖ ተፈጠረብን በሁለታችንም ማለት ነው። ግን መጀመሪያ ስንጀምረው ይሄ ኬዝ ይፈጠርብናል አላለም። በድብቅ ይሄን መንገድ ሁሉ ስንጓዝ ወደ 3 ዓመት ምናምን ግን በቃ አሁን ይበቃናል፣ ቤተሰብ እናሳውቅ ብለን ቤተሰብ ጋር ስናደርስ በጭራሽ ሞት ይገኛሉ፣ አይሆንም ነው የተባልነው። ቤተሰብ ደግሞ እኔ ጋር ደግሞ ቤተሰብ ራሱ የወደደው የፈቀደው የሆነ ለልጁ እንዴት ነው የሚመኘው ነገር አለ አይደል? እንደዛ አይነት ነገር ነው የሚፈልገው። ከሱ ጋር እንደሆነ አይፈልግም የኔ ቤተሰብ። ይሄን ነገር በቃ እኔ ለምሳሌ ቤተሰብ እንዳልተው በቃ ቤተሰብ ያለኝን ልቀበል እንዳልን ልጁ ሊጎዳ አልፈልግም። እሱም ቤተሰብ ያለውን አንተ በቃ ከኛ ወጣሃል እሷን እንዲህ አካብራችሁ ከሆንኩ ብሎ ቤተሰቡን ፈርቶ እንዳይትል እኔ ልጎዳ አይፈልግም። በጣም እንትን ውስጥ ነኝ ያለሁት። ግን ያው ሴት ስለሆንኩኝ የሴትነቴን ክብሬን በቃ አላለ ለቤተሰብ ያለውን እንትን ጠብቄ ራሴ በወስንም፣ ግን አሌክስ ምን ይለኛል ለእኔ ውሳኔ? ቤተሰቡ ላመዝንስ ወይስ ፍቅርን የሚል ቤተሰቡን በጣም ከባድ ነው። ቤተሰቡን ጥሶ መውጣት ስሜቱ በጣም ይጎዳል፣ ይረብሻል።
ግን ለዚህ ሀሳብ ምን ትሰጠኛለህ? ያለሁት ሰው ሀገር ነው። በእርግጥ ለምንድነው ቤተሰብ የማይፈልገው? ምክንያታቸው ምንድን ነው? ምክንያታቸው እንዳልኩህም ቅርብ ነው። የሆነ በቃ መናናቅ ይመጣል፣ መከባበር አይመጣም። አብሮ ቡና ነው የምንጠጡት፣ አብሮ ነው በቃ ምን ልበልህ። እኔም ከሱ ጋር አብረን ሃይስኩል ምናምን ተምረን ነው የተጓዝነው ረጅም መንገድ። እንዳልኩህም እሱ አንድ ቀን ተሳስቶ የሰው ሀገር ስኖር ተሳስቶ እኔን የሚያስከፋ መንገድ የሄደበት መንገድ የለም። አሁን ብዙ ሰው እንዲህ ተጎዳው እንዲህ ያልኩኝ የሚል ነገር አለ አይደል? አንድም ቀን እንዲህ ለጥቅም የተሸወደም የተፎገረም ሰው አይደለም። እሱ ራሱ በቃ የሆነ ንጹህ ፍቅር አለ አይደል? እንደዛ ነገር የተጓዘ ሰው ነው እና ያም እንደሚተዋወቅም ሰው እሱንም መጉዳት እኔ አልፈልግም፣ እሱም እኔን መጉዳት እንደማይፈልግ ሰው ነው። ያው እኔም ብቻ ሳይሆን በዙሪያ ያሉ ሰዎችም እሱን ያከብራል፣ እኔም የእሱን ቤተሰብ በዙሪያ ስላለው አከብራለሁ። እንደዛ በመከባበር ረጅም መንገድ ሄድን። ግን መጨረሻ ላይ በህይወታችን የሆነ ነገር ይፈጠራል፣ ቤተሰብ አይፈቅድም የሚለው ነገር አስበነውም አናውቅም በጭራሽ። እሺ እስቲ አሁን ሚዩት አድርጊና አንዳንድ የሚጠቅም ነገር ልንገርሽ። አሁን ጥንቃቄ ይፈልጋል። ገብቶሽ ቤተሰቦችሽ አልፈቀዱም ማለት እነሱን ተራምደሽ መሄድ አለብሽ ማለት አለ። ገብቶሽ ያ በጣም ትልቅ ችግር ይፈጥራል እንጂ ቤተሰብ አልፈቀደም እና እኛ ተፋቅረናል በአናታችሁ ተተከሉ ብለሽ ከሄድሽ ነገ ዋጋ ትከፊበታለሽ። አያከብርሽ፣ ይንቅሽ። እንደዚህ ምንም ሳያደርግ ነው እስካሁን የቆየው እንዳልሽው አይቆይም። ነገ ይቀይራል፣ ሁሉም ሰው ይቀይራል። እንገራችሁ፣ ሁሉም ሰው የማይቀይረው አንድ ፈጣሪ ብቻ። ከአንድ ከፈጠራችሁ ከምታመልኩት አምላካችሁ ውጭ ምድር ላይ ያለ የሰው ልጅ በሙሉ እናት፣ አባት፣ አጎት፣ አክስት፣ ወንድም፣ እህት፣ ባልና ሁሉም ሰው ይቀይራል። እንደነበረ የምታገኙት ምንም ነገር የለም። የዛሬ ደስታችሁ፣ የዛሬ መፋቀራችሁ፣ የዛሬ መዋደዳችሁ፣ የዛሬ መከባበራችሁ ከነዚያው ይቀጥላል። ነገ ሌላ ማንነት ይመጣል። ስለዚህ አርቀሽ ነው ማሰብ ያለብሽ። ዝም ብሎ በመደናበር ቤተሰብ አልፈቀደም እሱን ስለማፈቅረው ልጅ ዘለሽ ከገባሽ ነገ መውጫው ይጠፋሻል። ስለዚህ ባላንስ አድርጊው። እንዴት? አሁን ሰው ሀገር ነው ያለሽው አይደል? እሱ የት እንዳለ አላውቅም። ኒዌይስ እሱ ሆና የአንቺ ስለ አንቺ እናወራ። አሁን ምንም አይነት አክሽን አትውሰጂ። መጋባት አለመጋባት የሚለውን ነገር አትውሰጂ። ጉዳዩን በሄደር አሳደዩና ሀገሬ ስትሄጂ ቤተሰቦችሽን ስፔሻሊ እናትና አባትሽን ቁጭ ብለሽ እንደ ልጅ ጉልበታቸው ስር አወያያቸው፣ ተነጋገር፣ በጠረጴዛ ዙሪያ አውሩ። ገብቶሻል? እነሱ ምናልባት ከቀረቤታችን አንጻር መናናቅ ይመጣል የሚል አይነት እሳቤ ከሆነ ያላቸው ሌላ ችግር ከሌለ ብዙ ከባድ አይመስለኝም። ምክንያቱም በቃ አብረን ስለምንሆን ቅርብ ስለሆንም ቡና አብረን ስለምንጠጣ ምናምን ከልጃችን እርስ በርሳቸው ከተጋቡ ነገ መደፋፈር ይመጣል፣ መናናቅ ይመጣል አይነት ነገር። ያ ደግሞ ከባድ ግንብ አይደለም። ምክንያቱም እናንተ ናችሁ የምትኖሩት ትዳሩ። ገብቶሻል? እናንተ ተጋብታችሁ ሜይ ቢ እኮ እነሱ ጎረቤት አለ የምትኖሩት እኮ ብዙ ሌላ ሀገር እኮ ሊሆን ይችላል የምትኖሩት ከተጋባችሁ በኋላ። የእናንተ ህይወት እኮ ነው የሚቀጥለው። ሁለታችሁ ተጋባችሁ፣ ከዛ ጉዟችሁ ረጅም ነው። ከሀገር ውጭ ልትኖሩ ትችላላችሁ፣ ሌላ ከተማ ልትኖሩ ትችላላችሁ። ፐርፐዙ በቤተሰቦቻችሁ ላይ ተራምዳችሁ በቤተሰቦቻችሁ ሞራል ላይ ተረማምዳችሁ አትጋቡ እንጂ ከተጋባችሁ በኋላ እኮ አብራችኋቸው እኮ አትኖሩ። ገብቶሻል? እቺን ፖይንት እነሱን ለማሳመን በኃይል በጉልበት ምናምን ሳይሆን በትህትና ጊዜ ወስደሽ አጠገባቸው ሆነሽ ሄደሽ አውርተሽ እንዲሆን እኮ እንዲህ ነው እኔ ልጃችሁ እንዲህ ብለሽ አሳምኛቸው። ሲያምኑበት ግቢ። ፈቅደው ሽማግሌ ተልኮ እሺ ፈቅደናል ብለው ይስጡ እንጂ አንቺ በባሌም በቦሌም ከእሱ ጋር ስለተፋቀርኩ ብለሽ ዘለሽ የገባሽ ቀን ነገ ዋጋውን ትከፍይዋለሽ። ወንዱ ችግር የለውም። ይሄ ናት የወንድ ቤተሰብ አስረግዞ እንኳን ቢያመጣ
ወንድ አይደለ እንዴ ነው የሚለው። የሴት ግን ዲቃላ አምጥተሽብኝ ምናምን ተብላ ነው ሴት ልጅ እድሜ ልኳን ስትወገርበት የምትኖረው። ለዛ ነው የእሱን እንዲህ እያልኩ አላወራሁሽ። ወንዱ ችግር የለበትም። ወንዱ ማንንም አገባ ማን ብዙ የወንዱ ቤተሰቦች አይጨነቁበትም። የሴት ቤተሰብ ግን በጣም ሪስክ ይፈራሉ፣ ክብራቸውን ይጠብቃሉ። ገብቶሽ? በጣም ጥንቁቅ ነው የሚሆን፣ ሲሪየስ ናቸው። ይህን ደግሞ የምታሸነፊው ልባቸውን በማሸነፍ ነው። ልባቸውን ለማሸነፍ ደግሞ ዝቅ ብለሽ ጊዜ ወስደሽ አውሪያቸው። ሀገር ቤት ስትሄጂ ተግባባ። ግልጽ ነው። ግልጽ ነው። ያ እኔም እኮ በአብዛኛው የእሱ እንትን እንዳለም ሆኖ ቤተሰቡን አምጦ መውጣት ለእኔም በጣም ከባድ ሆኖብኛል እኮ በጣም ከምልህ በላይ። ምክንያቱም አንተ ይዘው ከባድ ሳይሆን እንዳታስቢው ነው። ያው እንዳታስቢው ነው እያልኩሽ ያለሁት። ከባድ መሆን ሳይሆን ደስ ብሏቸው ያርጉት። እሺ ፖሽም እንዳታረጊያቸው፣ ደስ ብሏቸው። ለመሰለሽ ነገ ብትጎጂ የሚደርሱልሽ ቤተሰቦችሽ ናቸው። ስትወልጂ መጥተው የሚያረሱሽ ቤተሰቦችሽ ናቸው። ችግር ቢገጥምሽ አቤት የምትይው ለእነሱ ከጎንሽ ቢከፋሽ የእነሱ ይሁንታ የሌለበት አንዲት እርምጃ አያገባንም ሊሉ ይችላሉ። ከተጋባሽ ስራሽ ያውጣሽ ቢሉሽ ወንዱ ጢባጥ ቢሆን የሚጫወትብሽ። እሷን አስቢያት ወደፊት። እሺ እሺ አሌክስ አመሰግናለሁ በጣም ሁሌም እከታተላለሁ፣ አዳምጣለሁ። ለዛ ነው የአንተን ምክር መወጋት የፈለኩት። እሺ እግዚአብሔር ያክብርልኝ። ተመልካቾችም አላህ ይስጥልኝ ለኮሜንታችሁ አመሰግናለሁ። እሺ መልካም ቀን። ሴቶች ጋር ነው እኮ አስቸጋሪው መርፌ ያለው። ወንዱማ ጓድ ምን 5 አስወልደህ ብትመጣ ወንድ ነህ፣ ምን ችግር ያለው? ታሳድገዋል። ወንድ አይደለም የምን ችግር አለ? ሴቷ ሴት ልጅ የኔ ናት። ድሮ እኮ አሁን ነው እንጂ እኛ በ90ዎቹ ጊዜ ማለት ነው አንድ ወንድ ሴት ልጅን አቅፏት ሲሄድ ከታየ ማለት ነው መነጋገሪያ ርዕስ ነው የሚሆነው። በሰፈር ውስጥ ሁላ ነው የምልህ። አቀፋት ይባላል። አሁን እኛ ልጆች ያለን ከትምህርት ቤት ስንመጣ ኳስ ምናምን ስንጫወት 2 ፍቅረኛሞች ምናምን ተቃቅፈው በዛ አካባቢ ካለፉ ቆመን ነው የምናየው። ገርሞ አቀፋት፣ ልቀቃት ልጆቹ ተሰብስበው ቢግዲል ነው ያን ገብቷቸው። ምክንያቱም ተቃቅፈው ሲሳሳሙ ምናምን ማከታየ ኧረ በፈጣሪ ስም መብረቅ የወረደ ምናምን ይመስላል። አሁን በቃ ነገሮች ቀለው ቤተሰብ ራሱ አፍንጫ አላስ ምናምን እያሉ መሄዱ አሉ። ቢኬርፉል ጊዜው ሲበላሽ ማለት ነው። አብራችሁ መበላሸት የለባችሁ። ተግባባ። ፍሬን ያዙ። እርጅና ሲመጣ በአፍጢሚ ስትፈጠፈጪ ማለት ነው የሚደርስልሽ ማንም አካል የለም። እንደ ሴት ዋጋ የምትከፊ መችልሽ። ሄሎ ሰላም አሌክስ። ሰላምሽ ይብዛ። እንኳን ደህና መጣሽ። ደህና ነኝ ያለው እግዚአብሔር ይመስገን። ሁሉ ሰላም ክብሩ ይስፋ። ደህና ነኝ። ምን የምታዘዝ? የባለፈው ልጅ ነኝ። እንደውም መጥቼ ነበረ እና ባለፈው ገብቼ ሮሚ ነኝ። ባለፈው መጥቼ እንደዚህ ያመኛል ልቤ ምናምን ብዬ ነግሬህ ነበረ እና ግን ያው ለማስታወስ ቸገራለሁ። አስታውሽ እስኪ። እዚህ ከመጣሁ 4 ዓመቴ ነው። ስውዲ ከመጣሁ 4 ዓመቴ ነው ብዬክ ልቤን ያመኛል ምናምን ብዬክ ነበረ ሳ እሺ። እና አንድ የገረመኝ ነገር አለ ታውቃለህ። እዚህ ባለፈው ያዩኝ ልጆች ሰዎች ምናምን በውስጥ መጥቶ ብዙ ሰዎች ያናገሩኝ እና እውነት ለካ ሰው ለሰው እንደሚደርሰው ያወቅኩት አንተ ጋር መጥቼ ስናገር እግዚአብሔር ምስክሬ ነው። በጣም ነው ደስ ያለኝ ታውቃለህ። እና በውስጥ ብዙ ሰዎች ከዚህ ወጥተው ብዙ ሰዎች በቃ አዞሽ እኔ ግበኛን አናግሪኝ ምናምን ያሉኝ ብዙ ሰዎች አሉና በጣም ነው አመሰግናችሁ። የምሬ ነው። በጣም ነው ደስ ያለኝ። የሰው ምክር በውስጥ ብዙ ሰዎች ነው ያማከሩኝ። ቴክስት ምናምን የጻፉልኝ ሊከርዱ ላይ ያደረጉልኝ አሉ እና እግዚአብሔርን በጣም ነው ደስ ያለኝ። እግዚአብሔርን ከዚህ ስወጣ ከአንተ ምክር በላይ ራሱ የእነሱ ደግሞ በውስጥ መጥቶ ሲነግሩኝ ቀን ሙሉ ደስ የሆነ ሰው ከአጠገቤ መጥቶ ቁጭ ብሎ አዞሽ እያለኝ ያለ ያህል ነው የተሰማኝ።
ከዱባይ ሁላ ዱባይ ነኝ እዚህ ብትሆኝ ራሱ እንደዚህ ያሉኝ ሰዎች አሉና በጣም ነው የማመሰግናቸው። አንተም ደግሞ ስላማከርከኝ ያንተ ምክር ለእኔ በጣም ለውጥ ራሴ ላይ ለውጥ አየሁት ነገር ነው የምነግር ማለት ነው። እና ለዛ ነው እነሱን ለማመስገን ነው እግዚአብሔርን እዚህ የገባሁት ማርያምን። እና በጣም ነው የማመሰግናቸው ጊዜ የምር በጣም ደህና ነኝ። ያው አንድ ራሱ በውስጥ አርሴማ ነው ምናምን የምትባል ልጅ አለች እና በውስጥ እስካሁን ድረስ እየጻፈችልኝ ነው እንዴት ነሽ ምናምን ጸሎት አድርጊ ምናምን እያለችኝ ማለት ነው። እግዚአብሔር ይመስገን አሁን ደህና ነኝ። ትላንትና ራሱ ትንሽ አሞኝ ነበርና ሴትይቱ ሐኪም ቤት ልውሰድሽ እንዴ ምናምን ስትለኝ ኧረ እኔ አልሄድም ምናምን አልኳት። ለምጄዋለሁ ህመሙም ስለሆነ ማለት ነው። ብሄድም ያው ብር ብቻ ነው ማወጣ ስለሆነ አይሄድም ምናምን አልኳት። እኔ ያው ጓደኛ ምናምን አልነበረኝም ከዚህ በፊት ሰውን አላምነውም በብዙ ሰው ስለተጠቃሁት ማለት ነው። ቅድም እዚህ ቁጭ ብዬ ያዳመጥኩት ነበረ ጓደኛ ምናምን ያልክ ነበረ ማለት ነው። ሴት ጓደኛ ማለት ነው። እስኪ ስለሱ አንድ ነገር ልነግር ፈልጋለሁ። እኔ ጓደኛ ነበረችኝ በጣም ወዳት ከምንም በላይ ወዳት እሷ ምንም በጣም የምትወደኝ በወንድ ምክንያት ነው የተጣላነው ማለት ነው። شفتي في كرتون حق شاهي معلوم هذا جيبي اوكي እና ጓደኛ ነበረችኝ በጓደኛዬ ነው የተከዳችኝ ገባ አይደለም። ስለዚህ አንዳንድ ሰዎች በጣም ጓደኛ ያለችኝ ምናምን ብላችሁ የልባችሁን አትናገሩ። በቃ ምንም ማለት ብትወዳችሁ አትመኑት አለ አይደለም። ሰው ማመን ቀብሮ ነው እንደሚባለው። እኔ አምኛት ስለ ራሴ ስለ ብዙ ነገር ስለ ቤተሰቤ ስለ የሆነ ሰው ጓደኛ ፍቅረኛ ወይ እንደዛ የሚባለው ነገር ስለሱ ነግራት ምናምን ተገናኝተን ሁላ ነበረ እዚህ ፕሮግራም የነበረ ጊዜ ቅርብ ጊዜ ማለት ነው። ስለ ራሴ ሁሉም ነገር ነግራት እግዚአብሔርን በአንድ ቀን እኔን በቃ ልብን ቁስል ነው ያደረገችኝ ነበር። ምንም መልሳ እኔ ያልኳት መልሳ ሰደበችኝ በሱ ማለት ነው። አንቺ እኮ እንደዚህ አይነት ሰው ነሽ፣ አንቺ እኮ እንደዚህ አይነት ሰው ነሽ ምናምን ብላ በቃ ልብስ ብር ነው ያደረገችው ገባት። እኔ ከዛን ጊዜ ጀምሮ ሴት ልጅ ምንም አልመተው በውስጥ ቢያናግሩኝ ቢጽፉልኝ እኔ ያናግሩኝ ብሉኝ እጄ አልናገራቸው። ምክንያቱም እሷን ነው የሚመስሉኝ ሁሉም የምሬ ነው ብለህ። ስለዚህ ሴት ልጅ ማለት ሰውን አትመኑ ምናምን በጠቃላይ ሳይሆን ብታምኑ እንኳን የልባችሁን አውጥታችሁ ዝም ብላችሁ አትናገሩ። በቃ ሰው አንድ ቀን ርቀታችሁን በዛ እናንተ በተናገራችሁት ነገር ነው መልሰው የሚሰድባችሁ። እስኪ አለ እንደዛ ያለኝ ሰው የለም የምትሉ ሰው እስኪ እዚህ ስር ኮሜንት ጻፉ። የምሬ ነው የምላችሁ። እኔ በጣም በሷ ተሰብሬያለሁ። እኔ መልሳ አንቺ እኮ እንደዚህ ብለሽ ስለ ፍቅረኛሽ እንዲህ ብለሽ ሞቴሽ ለእኔ ነገርሽኝ ምናምን ብላ ለእሱ ሁላ ተናግራ እሱ ራሱ አሁን ከኔ ጋር የለም ተጣልተን ስንት ወራችን ማለት ነው። በሷ የተነሳ እንደዚህ እዚህና ሰውን አምናችሁ ለሰው ልጅ እንደዚህ አታውሩ፣ አትናገሩ። በቃ ምክንያቱም ተጠንቀቁ። በቃ የልባችሁን ለሰው አታውሩ። ገባችሁ አይደለም? እና አሌክስዬ ለዚህ ነው። እናንተን ግን በጣም ነው ሞድ በጣም ነው አመሰግን ስላስገባኝ። እግዚአብሔር አክብርልኝ። እሺ አንዳንዴ ደግሞ ሲከፋኝ የመጣው እነግርሃለሁ። እሺ አሌክስዬ በጣም ነው አመሰግን። እግዚአብሔርን በጣም እሺ። እኛ አበሾች በጣም ነው የምናዝን፣ በጣም የምታዝናን ያው ሁላችን። አሁን አንድ ሰው ገብቶ ህመሙን ሲናገር የሚያስለቅስ ከሆነ ለቅሶ በለቅሶ በቃ ኮመንቱ የሚያለቅስ ኢሞጂ፣ ወይኔ እናት አይዞሽ እንደምን አባት ይምር ኧረ ወዴት በቃ የሚያለቅስ ሰው ብዛቱ። ከዛ ደስ ብሏት አሁን ችል ሊሆን በቃ ደስ ብሏት መታየ አትገልፍጪ የሚላል ከታች ያስገልፍጥ ሰው ምን የምታደርጉ የሚለውን አያጣም ብላችሁ ለዛ ገብቶች አሁን የሚያስለቅስ ነገር ብታወራ በእርግጠኝነት ኢሞጂ ወይኔና ሁሉም አብሯት ያለቅሳል።
እኛ ብያቸዋለሁ፣ አበሾች በጣም የዋህ ነን። ከከፋ አብሮ ይከፋል። ደግሞ ትንሽ ደግሞ ፈገግታ መቶርም ትንሽ ምን ያስገለፍጣል? ግልፍጥ ገብቷል። ስችል ሰው ሀገር ነው ያለችው፣ ገብቷቸዋል። እና ብቸኛ ትሆናለች። ሰው ቤት ሰው የላትም፣ የምታወራው ሰው የለም። እና ገብታ እዚህ ጋር እኔ ለዛ ነው እየሰማኋት የነበረው። ያወራችው ነገር ምናምን ሴንስ ላይ ሰጣችሁ ይችላል፣ ለእሷ ግን ትልቅ ትርጉም ይኖረዋል። ምክንያቱም ብቻዋን 4 በሆነ ቤት ውስጥ ሊሆን ይችላል ቀኑ ሙሉ የምታሳልፈው። ከስልኳ ውጭ ጓደኛ ላይኖራት ይችላል። ሰው ሌላት፣ የሚያዳምጣት ሰው የለም። አንድ ሰው ገብቶ እዚህ ጋር ሰዎች ሲያወሩ እኛ ባለንበት ሙድ ሆነን አይደለም እነሱን ጀጅ ማድረግ ያለብን። እነዚያ ሰዎች ምናልባት የሚያወሩት ነገር ለእኛ ትርጉም ላይሰጥ ይችላል፣ ለእነሱ ግን መተንፈሻ ሊሆን ይችላል። ገብቷቸዋል። እዛ ሲያዝነን አግል ፍጪ ያለ ሰው ነበር ቅድምና አያዩት እየገረመኝ ነበር። ብታለቅስ እኮ ያለቅሳል አብሮ እኮ ያሰብ። እንዴት ነው ነገሩ ጎበዝ? ሄሎ ሰላም አሌክስ፣ እንዴት ነህ?